ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹን እንሆ። ጀርመን ቻይና ተቆጣጥሯለች በሚባለው የአፍሪካ ቀንድ የንግድ ዘርፍ ላይ አይኗን መጣሏ ተሰማ። አሜሪካ ከዓለም ጤና ድርጅት አባልነት ሙሉ በሙሉ ለቀቀች። የኢትዮጵያ ህፃናት ህይወት ይገደናል የሚሉ አካላት እገዛ እንዲያደርጉለት ወርልድ ቪዥን ኢትዮጵያ ጥሪ ያቀረበ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የሚጋብዛችሁ ሜሮን አለልኝ ነኝ። ጀርመን ቻይና ተቆጣጥሯለች በሚባለው የአፍሪካ ቀንድ የንግድ ዘርፍ ላይ አይኗን መጣሏ ተሰማ። ይህ የተሰማው የጀርመን የውጭ ጉዳይ ሚኒስትር ኢትዮጵያንና ኬንያን በጎበኙበት ወቅት ሲሆን በሁለቱ ቁልፍ የቀንዱ ሀገራት ላይ ትኩረት በማድረግ በአካባቢው የሚታየውን የቻይና የበላይነት መቀየር ዋና ትኩረታቸው ነው ተብሏል። ብዙነህ እንዳለ ዝርዝር አለው። የጀርመን የውጭ ጉዳይ ሚኒስትር ዮሐን ቫድፉል ከሀገራቸው የተነሱት በሁለቱ የአፍሪካ ሀገራት አጭር የሥራ ጉብኝት ለማድረግ ነው። ቫድፉል በአዲስ አበባና በናይሮቢ ጉብኝታቸው ከሁለቱም የጀርመን አጋር ሀገራት ጋር የነበረውን የረጅም ዘመናት ትብብር ማረጋገጣቸውን በአዲስ አበባ የጀርመን ኤምባሲ በማህበራዊ መገናኛ ዘዴ ገጹ ባወጣው መረጃ አመላክቷል። በኢትዮጵያ ባደረጉት ጉብኝት በኢኮኖሚና በአየር ንብረት ጉዳይ እንዲሁም በሰላምና የአካባቢ መረጋጋትን በተመለከተ የትብብር ሀሳቦችን እንዳጋሩም ገልጿል። ጂኦፖለቲካዊ ተግዳሮቶችን ለመፍታት የጀርመን አቋም መወያየት መከባበርና ትብብር መሆኑንም ተመላክቷል። ዶቼ ቬሌ እንደገለጸው ቫድፉል በመጀመሪያው ጠቅላይ ሚኒስትር ዶክተር አብይ አህመድን አግኝተው ማነጋገራቸውን ዘግቦ ጠቅላይ ሚኒስትሩ በስልጣናቸው ባይሆኑም የውጭ ጉዳይ ሚኒስትሩን ተቀብለው ማነጋገራቸው አዎንታዊ ስሜት መፍጠሩን አመላክቷል። ምክንያቱም ቫድፉል የጀርመን የውጭ ጉዳይ ሚኒስትር ሲሆኑ ዶክተር አብይ አህመድ ደግሞ የኢትዮጵያ ጠቅላይ ሚኒስትር በመሆናቸው በተመሳሳይ ደረጃ ላይ አይደሉም። ጀርመኖችም በዚህ ጠቅላይ ሚኒስትሩን ማግኘታቸውን አድንቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ስር ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሩ ጋር በኢትዮጵያና ጀርመን መካከል ያለን ትብብር የበለጠ ለማጠናከር በሚቻልበት ሁኔታ ላይ ትርጉም ያለው ውይይት ማድረጋቸውንም አመላክተዋል። የጀርመን የውጭ ጉዳይ ሚኒስትር ዮሐን ቫድፉል በመቀጠልም ከአፍሪካ ህብረት ባለስልጣናትና ከውጭ ጉዳይ አቻዎቻቸው ጋር ተገናኝተው በተለያዩ ጉዳዮች ላይ መነጋገራቸውንና በውይይታቸውም የንግድና የጸጥታን ጨምሮ በርካታ ጉዳዮች ማንሳታቸውም በተለይም ኢትዮጵያን በአፍሪካ ህብረት ውስጥ ያላትን ጠቃሚ አስተዋጽኦ አንስተው መነጋገራቸውንም ጠቅሷል። ዮሐን ቫድፉል ኬንያንና ኢትዮጵያን መጎብኘታቸው ሁለቱ ሀገራት በአፍሪካ ቀንድ ያላቸውን ቁልፍ ሚና ከግምት ያስገባ እንደሆነም ነው የተገለጸው። ይህን የአፍሪካ ጉዞ የውጭ ጉዳይ ሚኒስትር ከሆኑ ወዲህ ለቫድፉል የመጀመሪያው እንደሆነና እነዚህን የጎበኟቸው ሀገራት ኬንያና ኢትዮጵያ በዚህ የዓለም ክፍል ቁልፍ ሚና የሚጫወቱ መሆናቸውንም ከግምት ያስገባ ነው ተብሏል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከጀርመኑ የሪፐብሊክ የውጭ ጉዳይ ሚኒስትር ጋር የተወያዩ ሲሆን ሁለቱ ሀገራት የዲፕሎማሲያዊ ግንኙነት የጀመሩበትን 120ኛ ዓመት በ2018 ዓ.ም የሚያከብሩበት ልዩ ዓመት መሆኑን ጠቅሰው በሁለቱ ሀገራት መካከል ያለውን ዘመናትን የተሻገረ ወዳጅነት ይበልጥ ለማሳደግ ከስምምነት መደረሱንም ተናግረዋል። የጀርመን የውጭ ጉዳይ ሚኒስትር የንግድ ልዑካን ቡድንን አስከትለው የመጡ ሲሆን ንግድን ለማከናወን የተረጋጋ ሁኔታ መኖርን አስፈላጊ አጽንኦት ሰጥተዋል። ይህ በመጠኑም ቢሆን በኢትዮጵያና ኤርትራ መካከል ግጭት ሊፈጠር ይችላል ለሚለው ስጋት ሁለቱም ወገኖች የንግድ ድሎችን ጎጂ ወደ ሆኑ ግጭቶች እንዳይገቡ የሚያስተላልፈውን መልእክትም አጋርተዋል። ዘገባዎች እንደሚያመላክቱት የጀርመን የውጭ ጉዳይ ሚኒስትር ዋና ትኩረታቸው ቻይና ተቆጣጥረዋለች የሚባለውን የንግድ ዘርፍ ትብብር ማስቀየር ነው የተባለ ሲሆን ጀርመን በንግድ ዘርፍ በምታደርጋቸው ስምምነቶች ላይ አጥብቃ የምትሰራ ሀገር ናትም ብለዋል። በሌላ ወገን ደግሞ ጀርመን ከኬንያም ሆነ ኢትዮጵያ ጋር ለመስራት የጀርመን ኩባንያዎች በዚህ የዓለም ክፍል መንቀሳቀስ እንደሚችሉ ለማሳየት በማሰብ ልዑካቸውን ይዘው እንደመጡም ተዘግቧል። የጀርመን ኩባንያዎች በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ላይ ለመሳተፍም ፍላጎት እንዳላቸው ገልጸዋል። በዚህ የለውጥ ወቅት ግንኙነታችንን ማጠናከር መጠበቅ ይኖርብናል ያሉት ሚኒስትሩ የ120 ዓመታት የዲፕሎማሲ ታሪክ በዚህ ጠንካራ መሰረት መሆኑንም ገልጸዋል። አሜሪካ ከዓለም ጤና ድርጅት አባልነት ሙሉ በሙሉ ለቀቀች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ባሳለፍነው ዓመት ጥር ወር 2025 ፈርመው በጸደቀው መሰረት አሜሪካ መስራች ከሆነችበትና ከ70 ዓመት በላይ አባል ከነበረችበት ድርጅት በይፋ ለቃለች። ጽዮን ላይኩን ዝርዝሩን ትነግረናለች።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው አሜሪካን ለመምራት ወደ ነጩ ቤተ መንግስት ቢሮአቸው ሲገቡ በመጀመሪያው የስልጣን ዘመናቸው ወጥነው ብዙ ያሉበትን እቅድ ተግባር ላይ በመዋል ነበር ቀናቸውን የጀመሩት። ፕሬዝዳንቱ ከ1948 የዓለም ጤና ድርጅት መስራቾች መካከል አንዷ የሆነችውንና ላለፉት ከ75 በላይ ዓመታት በአባልነት የቆየችውን ሀገራቸውን በመጀመሪያ ቀናቸው ከአባልነቷ እንድትወጣ ፊርማቸውን አኑረዋል። አሜሪካ በአባልነት ከግማሽ ክፍለ ዘመን በላይ ያስቆጠረችበትን የዓለም ጤና ድርጅት ከየትኛውም አባል ሀገር ከፍ ባለ የበጀት ድጎማ ማለትም ከWHO በጀት ከ15 እስከ 20 በመቶ የሚሸፍነውን ታዋጣ እንደነበር ሪፖርቶች ያሳያሉ። በዋናነትም ለተለያዩ የወረርሽኝ አይነቶች ለአብነትም ወባ፣ ፖሊዮና የመሳሰሉትን አይነት ክትባቶች መበጀት ዋነኛው መደቧ ነው። የትራምፕ ፊርማ ያረፈበት ወረቀት ታዲያ የአሜሪካ መንግስት ወደ ዓለም ጤና ድርጅት የሚያደርጋቸውን ቀጣይ የገንዘብና የሀብት ዝውውሮች በሙሉ በተቻለ ፍጥነት እንዲያቆም መመሪያ ይሰጠ ነበር። Withdrawing from the World Health Organization. Ooh, that's a big one. አሜሪካ በዓለም አቀፍ ሕግ መሰረት የWHO አባል ሀገር በይፋ ከድርጅቱ ከመውጣቱ አንድ ዓመት አስቀድሞ ማስጠንቀቂያ የመስጠት ግዴታ እንደነበረበት ሁሉ ቀድማ ብታሳውቅም ይሁንና በዚሁ ሕግ ላይ እንደሰፈረው ለዚያ አንድ ዓመት መፈጸም የሚጠበቅባትን የአባልነት ክፍያ ሳትፈጽም ቀርታለች። ይህ ተጨማምሮ የዓለም ጤና ድርጅት አሜሪካ የ2024ና የ2025 ዓመታትን ያልተከፈለ የአባልነት ዕዳ $278 ሚሊዮን ገደማ ትታ መውጣቷን አስታውቋል። ሮይተርስ የዜና ወኪል እንደዘገበው ይህንን ውሳኔ ተከትሎ የአሜሪካ ሰንደቅ ዓላማ ስዊዘርላንድ ጄኔቫ ከሚገኘው የዓለም የጤና ድርጅት ዋና መስሪያ ቤት ተነስቷል ሲል የአይን እማኞችን ጠቅሶ ዘግቧል። የኢትዮጵያ ህጻናት ህይወት ይገደናል የሚሉ አካላት እገዛ እንዲያደርጉለት ወርልድ ቪዥን ኢትዮጵያ ጥሪ ያቀረበ። ግብረሰናይ ድርጅቱ በኢትዮጵያ የህጻናት የወደፊት ህይወትን ለማሻሻል የ132 ቢሊዮን ብር የ5 ዓመት ስትራቴጂውን አስጀምሯል። ቃል ኪዳን ይጥና ተጨማሪ ያለው ጦርነት ክፉኛ ጉዳት ያደረሰባትና አሁንም በቀጠሉ የትጥቅ ግጭቶች መነሻ የሚስተዋል የጸጥታ መናጋት ያልተለያት ኢትዮጵያ ወረርሽኝ፣ ድርቅ እንዲሁም የአየር ንብረት ለውጥ እያስከተለው ባለው የዝናብ እጥረት በርካታ ዜጎቿ የሰብአዊ ድጋፍና እርዳታ ፈላጊዎች እንዲሆኑ አድርጓል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ኦቻ የኢትዮጵያ ቢሮ ከብሔራዊ አደጋ ስጋት አመራር ኮሚሽን ጋር ባወጡት ዘለግ ያለ ዘገባ የችግር በስፋት እንደተስተዋለ መብራራ የቅርብ ጊዜ ትውስታ ነው። ታዲያ ይህንን ችግር መቅረፍን በተለይም በግጭትና በመፈናቀል ምክንያት በእጅጉ የሚጎዱ ህጻናትና ቤተሰቦቻቸውን መደገፍን ያለመ አዲስ የ5 ዓመት ስትራቴጂ ማስጀመሩን ወርልድ ቪዥን ኢትዮጵያ አስታውቋል። ስትራቴጂው በመላው ኢትዮጵያ የህጻናት አመጋገብ፣ ደህንነት፣ ትምህርትና ችግሮችን የመቋቋም አቅምን ለማሻሻልና ለህጻናት ተስማሚ የሆነ ሀገር ለመገንባት የተነደፈ የትብብር ማዕቀፍ መሆኑን ለአፍሪካን ሬኔሳንስ ቴሌቪዥን የገለጹት የወርልድ ቪዥን ኢትዮጵያ ናሽናል ዳይሬክተር ካርመን ቲል በወርልድ ቪዥን ህጻናት የሁሉም ስራዎቻችን ዋና ማዕከል ናቸው ሲሉ ተናግረዋል። ህይወት ዛሬ እጅግ የተቆራኘና የተሰናሰለ ነው። በዚህ ሁሉ ነገር ውስጥ የኛ የስራዎቻችን ዋና ማዕከል ህጻናት ናቸው። ህጻናት ሲባል ቤተሰብ፣ ማህበረሰብ እንደዚሁም አጠቃላይ ለነሱ የተዘረጋውን ሲስተም ያጠቃልላል። አዲሱ ስትራቴጂያችን ህጻናት ድንገተኛ አደጋ ሲያጋጥማቸው ፈጥነን መድረስን ከዚያም በላይ ዛሬን ብቻ ሳይሆን የወደፊት ህይወታችንን ምቹ መደላደል ታሳቢ ያደረገ የተቀናጀ ስራ መስራትን ዓላማ ያደረገ ነው። ዳይሬክተሯ ከፌዴራል መንግስት ጋር ያለው ጠንካራ ትብብር ለህጻናት ደህንነትና በቂ የምግብ አቅርቦት እንዲኖራቸው ለማድረግ ብሎም ወደ ትምህርት ገበታ እንዲመለሱ በእጅጉ አስፈላጊ ነው ያሉ ሲሆን ለዚህም በትብብር በመስራት የመልሶ ግንባታና ችግሮችን የመቋቋም አቅምን ለማሳደግ መሰረቶችን እንደሚያጠናክሩ አረጋግጠዋል። በወርልድ ቪዥን ኢትዮጵያ ቴክኒካል ዳይሬክተር የሆኑት ይድነቃቸው ወንዳፈረ ልክ እንደ ናሽናል ዳይሬክተሯ ሁሉ በትብብር አብሮ መስራትን አጽንኦት በሰጡበት ንግግራቸው የኢትዮጵያ ልጆች ህይወት ይገደናል የሚሉ አካላት ወርልድ ቪዥን ኢትዮጵያ ለህፃናት ህይወት መሻሻል ለነደፈው ስትራቴጂ እገዛም ትብብርም እንዲያደርጉ ጥሪ አቅርበዋል። በዚህ ስትራቴጂ በ47 ዞንና በ192 ወረዳ አካባቢ አክቲቭሊ እንሰራለን፣ እንንቀሳቀሳለን። በዚህ አካባቢ ያለውን ህዝብ ማንቀሳቀስ፣ በዚህ አካባቢ ያሉትን ተቋማት ማንቀሳቀስ ከቻለን ራሱ እንደ ግብ ካስቀመጥነው 15 ሚሊዮን ልጆች በላይም መድረስ እንችላለን ብዬ አስባለሁ። በዚህ አጋጣሚ የልጆች ህይወት ይገደናል የሚሉ አካላት፣ የልጆች ጉዳይ ጉዳያችን ነው የሚሉ የህብረተሰብ ክፍሎች በዚህ 5 ዓመት ጉዞ ከጎናችን ሆነው እንዲያግዙን፣ እንዲረዱን
ለመጠየቅ እፈልጋለሁ። ወርልድ ቪዥን ኢትዮጵያ ከአራቱ የኢትዮጵያ ህጻናት አንዱን ለመድረስ ለነደፈው አዲስ የ5 ዓመት ስትራቴጂ 132 ቢሊዮን ብር ለማፍሰስ ማቀዱን ያስታወቀ ሲሆን የስትራቴጂው የጊዜ ገደብ ከፈረንጆቹ 2026 እስከ 2030 የሚዘልቅ ነውም ተብሏል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ካፍታ ቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ወደ እናንተ እናደርሳለን። ይጠብቁን። ክቡራን ተመልካቾቻችን አሁን በእንግሊዝ ፕሪሚየር ሊግ 23ኛ ሳምንት ማንቸስተር ዩናይትዶች ከሜዳቸው ውጪ ከአርሴናል ጋር የሚያደርጉትን ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የኢትዮጵያ ፕሪሚየር ሊግ የሳምንቱ ታላላቅ ጨዋታዎች ሲደረጉበት ሲዳማ ቡናና መቻል ተጋጣሚዎቻቸውን አሸነፉ። በ16ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ መርሃ ግብር የሊጉ መሪ ሲዳማ ቡና ኢትዮጵያ ቡናን ገጥሞ 3-0 በሆነ ውጤት ማሸነፍ ችሏል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተደረገው ጨዋታ የሲዳማ ቡናን የማሸነፊያ ግቦች ብለስ ናጎ፣ ዮሴፍ ዮሐንስና ፍራኦል መንግስቱ ማስቆጠር ችለዋል። አሰልጣኝ ሳምሶን ማየለን በዋና አሰልጣኝነት ከቀጠረ በኋላ መጠነኛ መረጋጋትና መነቃቃት ላይ የሚገኙት ቡናማዎቹ በቡና ደርቢ በሊጉ መሪ ሲዳማ ቡና ሽንፈት አስተናግደዋል። በሌላ በኩል በአዲስ አበባ ስቴዲየም ሁለቱን የአዲስ አበባ ክለቦች ያገናኘው ተጠባቂ ጨዋታ በመቻል አሸናፊነት 2-0 ተጠናቋል። ድሬዳዋ ከተማን 4-0 በሆነ ሰፊ ውጤት አሸንፈው የመጡት ቅዱስ ጊዮርጊሶች በ16ኛ ሳምንት ጨዋታ ለመቻል እጅ ለመስጠት ተገደዋል። የመቻልን የማሸነፊያ ግቦች የተከላካይ መስመር ተጫዋቹ ፈቱዲን ጀማል አከታትሎ ማስቆጠር ችሏል። ቀደም ሲል በተደረገ ሌላ የሊጉ ጨዋታ የአምናው የሊጉ አሸናፊ ኢትዮጵያ መድን ድሬዳዋ ከተማን አስተናግደው ያለምንም ግብ 0-0 በሆናቸው ውጤት ጨዋታቸውን መጨረስ ችለዋል። የ16ኛ ሳምንት ጨዋታዎች ሲጠናቀቁ ሲዳማ ቡና ከተከታዩ ሐዋሳ ከተማ በ5 ነጥቦች ርቆ በ33 ነጥቦች ሊጉን እየመራው ይገኛል። የሊጉ ኮከብ ግብ አስቆጣሪነትን የቅዱስ ጊዮርጊሱ አቤል ያለውና የኢትዮጵያ ንግድ ባንኩ አዲስ ግዳይ በኩል 8 ግቦች እየመሩት ይገኛሉ። ጣቢያችን አፍሪካ ሬኔሳንስ ቴሌቪዥን ብቸኛ የሚዲያ አጋር የሆነበት የ2018 የፋንታ ሚዲያ ካፕ የሁለተኛ ቀን መርሃ ግብሮች በትላንትናው ዕለት ተካሂደዋል። 28 ሚዲያዎችን 22 በሚገኘው የፉትሳል ሜዳ የሚያወዳድረውና ሁለተኛ ቀኑን ባስቆጠረው ውድድሩ በትላንትናው ዕለት 3 ጨዋታዎች ተካሂደውበታል። አስቀድሞ የተደረገውና የኢትዮጵያ መገናኛ ብዙሃንንና ፕራይም ሚዲያን ያገናኘው ጨዋታ 7-0 በሆነ ሰፊ ውጤት ሲጠናቀቅ የኢትዮጵያ መገናኛ ብዙሃን ጨዋታውን ማሸነፍ ችሏል። በሌሎች ጨዋታዎች አገሬ ቴሌቪዥንን የገጠመው አዲስ ሚዲያ ኔትወርክ 2-0 በሆነ ውጤት ማሸነፍ ሲችል አዝናኝ ፉክክር እየተደረገበት የሚገኘው ውድድሩ በትላንትናው የመጨረሻ መርሃ ግብር ሞዛይክ ስፖርትና ነስር ስፖርት ጨዋታቸውን አድርገው 2-2 በሆነ ውጤት ተለያይተው የውድድሩን የመጀመሪያውን አቻ ውጤት ማስመዝገብ ችለዋል። ነገም የውድድሩ ተጠባቂ ጨዋታዎች ሲደረጉ ረፋድ 4 ሰዓት ተኩል ጣቢያችን አፍሪካ ሬኔሳንስ ቴሌቪዥን ከመናሪያ ኤፍኤም ጋር የሚያደርገው ጨዋታ የሚጠብቅ ይሆናል። አርትስ ቴሌቪዥንም የውድድሩ ብቸኛ የሚዲያ ጋር በመሆን የእያንዳንዱን ጨዋታ ውጤት ለእናንተ ለተመልካቾቹ የሚያደርስ ይሆናል። 23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ከነገ ጀምሮ ሲደረጉ ዕለተ እሁድ የሳምንቱ ታላቅ ጨዋታ ማንቸስተር ዩናይትድን ከአርሴናል ያገናኛል። አርሴናል በ50 ነጥቦች እየመራው የሚገኘው የእንግሊዝ ፕሪሚየር ሊግ ከነገ ጀምሮ ሲደረግ ሰንደርላንድ ከዌስትሃም ቀን 9 ሰዓት ተኩል የሚያደርጉት ጨዋታ የሳምንቱ መክፈቻ ጨዋታ ሲሆን ምሽት ላይ በተከታታይ 2 ጨዋታዎችን የተሸነፈው ማንቸስተር ሲቲ በሊጉ ግርጌ ላይ የሚገኘውን ወልቭስን የሚገጥም ሲሆን በተመሳሳይ ሰዓት ፉልሃም ከብራይተን፣ በርንሌይ ከቶተናም የሚገናኙ ይሆናል።
ይሆናል። ምሽቱ 2:30 ላይም የሊጉ ጨዋታ ሲቀጥል የአምና የሊጉ አሸናፊ የሜርሲሳይዱ ክለብ ሊቨርፑል በሊጉ ለትላልቅ ክለቦች ፈታኝ ከሆነው ከበርንማውዝ ጋር የሚገናኝ ይሆናል። የሊጉ ተጠባቂ መርሃ ግብሮች በዕለተ እሁድ ሲከናወኑ ቀን 11 ሰዓት ላይ ክሪስታል ፓላስ ከቼልሲ ሲገናኙ፣ በተመሳሳይ ሰዓት ኒውካስል ከአስቶን ቪላ የሚያደርጉት ጨዋታ የሚጠበቅ ይሆናል። የሳምንቱ ታላቅ ጨዋታ በኤሚሬትስ ስቴዲየም የምንጊዜ ባላንጣዎችን ማንቸስተር ዩናይትዶች ከሊጉ መሪ አርሰናል ጋር በኤሚሬትስ ስቴዲየም የሚያፋልም ይሆናል። በጊዜያዊ አሰልጣኝ ማይክል ካሪክ እየተመሩ በማንቹሪያን ደርቢ አሸንፈው ጥሩ ስሜት ላይ የሚገኙት ቀይ ሰይጣናቱ የሊጉ መሪዎችን በሜዳቸው የሚገጥሙ ይሆናል። በጨዋታው ላይ ሆላንዳዊው ተከላካይ ማቲያስ ዴሊት እና አጥቂው ጆሹዋ ዜርኬዚ በጉዳት ምክንያት ከቡድኑ ጋር ወደ ሰሜን ለንደን እንደማይጓዙ ተረጋግጧል። ባለፈው ሳምንት ማንቸስተር ሲቲን 2-0 በማሸነፍ ብሩህ ጅማሮ ያሳዩት ማይክል ካሪክ በተጠባቂው ጨዋታ የአፍሪካ ዋንጫ ተሳትፎውን ያጠናቀቀውን ናስር ማዝራዊን መልሰው ሊያሰልፉ እንደሚችሉ ይጠበቃል። በሚኬል አርቴታ የሚመራው አርሴናል በ50 ነጥብ ሊጉን በ7 ነጥብ ልዩነት እየመራው የሚገኝ ሲሆን መድፈኞቹ በዚህ የውድድር ዘመን በሜዳቸው እስካሁን ሽንፈት አልቀመሱም። በኢትዮጵያ ከፍተኛ ደጋፊዎች ያላቸው ሁለቱ ክለቦች የሊጉን 23ኛ ሳምንት ጨዋታቸውን ዕለተ እሁድ የሚያደርጉ ይሆናል። በተያያዘ ዜና የማንቸስተር ዩናይትድ አማካኝ ካርሎስ ካሲሜሮ በውድድር ዘመኑ መጨረሻ ክለቡን እንደሚለቅ በይፋ ክለቡ መግለጹ ከተጠባቂው ጨዋታ በፊት ሌላ መነጋገሪያ ሆኗል። ማንቸስተር ዩናይትድ ተጠባቂውን ፍልሚያ የሚያሸንፍ ከሆነና ተቀናቃኙ ሊቨርፑል ነጥብ የሚጥል ከሆነ ወደ መጀመሪያዎቹ 4 የመመለስ ዕድል ይኖረዋልም ተብሏል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርትስ ስፔሻል ልዩ የመዝናኛ የኪነ ጥበብና የሆነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲ ማናዬ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ዋና ጉዳዮች ታዋቂዋ ኢትዮጵያ ሱፐር ሞዴልና ተዋናይት ሊያ ከበደ የተሳተፈችበት ፊልም በፈረንሳይ ሲኒማ ቤቶች ለእይታ በቃ። የልጅ ተመስገን ኢቲዲኤምቪት የተሰኘ የሙዚቃ አልበም ለአድማጮች ቀረበ። 3 ትልልቅ የሙዚቃ ኮንሰርቶች በተመሳሳይ ቀን በተመሳሳይ ሰዓት በአዲስ አበባ ከተማ ሊካሄዱ ነው። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሁኑ። ታዋቂዋ ኢትዮጵያዊት ሱፐር ሞዴልና ተዋናይት ሊያ ከበደ የተሳተፈችበትና በታዋቂው አርቲስት አብድል አልማሊክ ዳይሬክት የተደረገው ፉርሲ የተሰኘ ታሪካዊ ፊልም በፈረንሳይ ሲኒማ ቤቶች ለእይታ በቅቷል። ፉርሲ des libres, esclavement tenus par la cupidité des hommes. ፊልሙ በቅኝ ግዛት ታሪክ ውስጥ እጅግ ወሳኝ የነበረን እውነተኛ የፍርድ ቤት ውሎና የነጻነት ትግል የሚተርክ ሲሆን ሊያ ከበደ በዚህ ትልቅ የፊልም ፕሮጀክት ውስጥ ተሳትፋለች። በፊልሙ ላይ ቁልፍ ሚና የነበራት ሊያ ከበደ ፊልሙ ለሕዝብ መለቀቁን ተከትሎ በማህበራዊ ትስስር ገጿ ላይ ባሰፈረችው ጽሑፍ የዚህ አስደናቂ ፊልም አካል በመሆኔ ታላቅ ደስታና ኩራት ይሰማኛል። ይህ የግድ ሊነገር የሚገባው ታሪክ ነው በማለት መልእክቷን አስተላልፋለች። ፊልሙ በመሐሙድ አይሳዊ መጽሐፍ ላይ ተመስርቶ የተሰራ ነው። ፊልሙ በአሁኑ ወቅት በፈረንሳይ ሲኒማ ቤቶች እየታየ ሲሆን በሪዩኔን ደሴት እንዲሁም በአቲልስ እና ጉያና ለእይታ እንደሚበቃም ተገልጿል። የታዋቂው የዳንስ ባለሙያ ልጅ ተመስገን መለሰ ኢቲዲኤም ቢት የተሰኘ በአይነቱ ልዩ የሆነ የሙዚቃ አልበም በተለያዩ ዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎች በኩል ለሙዚቃ አድማጮች ቀረበ። ኢቲዲኤም ቢትስ የሙዚቃ አልበም አዲስ የሙዚቃ ዘውግን የያዘና የኢትዮጵያን የተለያዩ ባህላዊ ሙዚቃዎችን ከዘመናዊ ሙዚቃ ጋር በማዋሃድ የተሰራ ሲሆን የ17 ብሔር ብሔረሰቦች ባህላዊ ሙዚቃዎች ከዘመናዊ ሙዚቃዎች ጋር ተዋህዶ የቀረቡበት እንደሆነ ልጅ ተመስገን መለሰ ለአርት ስፔሻል ተናግረዋል። 13 የሙዚቃ ስብስቦችን የያዘውና 2 የሙዚቃ ቪዲዮዎች የተሰሩለት አልበሙ የኢትዮጵያን ባህላዊ ሙዚቃ ዘውጎች ለዓለም አቀፍ የሙዚቃ ኢንዱስትሪ ለማስተዋወቅ ታስቦ የተሰራ ሲሆን የእያንዳንዱ ሙዚቃ ይዘትም የባህል ውክልናን የያዘ መሆኑ ተጠቁመዋል። የተመስገን ልጆች በመባል የሚታወቁ በርካታ ታዳጊ የውዝዋዜና የዳንስ ባለሙያዎችን በማሰባሰብ ለቁም ነገር በማብቃት የሚታወቀው ልጅ ተመስገን በቅርቡ ንህነ የተሰኘ ስለ ውዝዋዜ የሚያትት መጽሐፍ ለንባብ ማብቃቱ ይታወሳል።
ሶስት ትልልቅ የሙዚቃ ኮንሰርቶች በተመሳሳይ ሰዓት በተመሳሳይ ቀን በአዲስ አበባ ከተማ ሊካሄዱ ነው። በተመሳሳይ ቀንና ሰዓት የሚካሄዱት እነዚህ ሙዚቃ ድግሶች አድማጮችን በምርጫ አጣብቂኝ ውስጥ ከተዋል። በኤግዚቢሽን ማዕከል ድምፃውያኑ ፍቅር አዲስ፣ ነቃ ጥበብ፣ ብስራት ሱራፌልና ዲባኩሉ ታፈሰ የጣመሩበት ልዩ ሙዚቃ ምሽት ሲካሄድ፣ በተመሳሳይ ሰዓት ደግሞ በጊዮን ሆቴል ሚካኤል በላይንና ዳዊት ጽጌ ሽክ በሚል ርዕስ አድማጮችን ለማዝናናት ቀጠሮ ይዘዋል። በሌላ በኩል ደግሞ ሙዚቀኛ ሮፍናን ኑሪ የ3፣ 6 እና 9 አልበሞች መዝጊያ ታላቅ የሙዚቃ ኮንሰርት በአዲስ ኮንቬንሽን ዓለም አቀፍ የስብሰባ ማዕከል ለማቅረብ ዝግጅቱን አጠናቋል። እንዲህ ያሉ ግዙፍ ኮንሰርቶች በተመሳሳይ ሰዓት መካሄዳቸው በአንድ በኩል የዘርፉን እድገት የሚያሳይ ነው ሲባል፣ በሌላ በኩል ደግሞ የአድማጮችን የመምረጥ ነጻነትና የገበያውን አቅም የሚፈታተን ነው በሚል አስተያየቶች እየተሰጡበትም ይገኛል። ጥምቀት በኢትዮጵያ የፎቶግራፍ ኤግዚቢሽን በአርታዊ ጋለሪ ሊከፈት ነው። የጥምቀት በዓልን መንፈሳዊና ባህላዊ ገጽታዎች በፎቶግራፍ ጥበብ የሚዘክር ጥምቀት በኢትዮጵያ የተሰኘ የቡድን ኤግዚቢሽን በመጪው እሁድ ጥር 17 2018 በአርታዊ ጋለሪ እንደሚከፈት ተገለጠ። በዚህ ኤግዚቢሽን ላይ 10 ታዋቂ ፎቶግራፍ አንሺዎች በ7 የተለያዩ የኢትዮጵያ አካባቢዎች ተገኝተው የቀረጿቸውን ስራዎች ለእይታ ይቀርባሉ። ኤግዚቢሽኑ በዓሉ በአዲስ አበባና በጎንደር ከሚታወቅበት ተለምዷዊ ምስል ባሻገር በየክልሎቹ ያለውን ልዩ መንፈሳዊ አከባበር፣ ስነ ስርዓታዊ እንቅስቃሴዎችና ማህበረሰባዊ ትስስር በጥልቀት የሚቃኝ ነው። የኤግዚቢሽኑ አዘጋጆች እንደገለጹት ስራዎቹ የጥምቀትን በዓል ትውፊት እያከበሩ በሂደት የመጡ ለውጦችንና የበዓሉን ዘርፈ ብዙ ገጽታዎች በአንድ ወጥ ምስል ለተመልካች ያቀርባልን ብለዋል። ኤግዚቢሽኑ ከጥር 17 እስከ የካቲት 8 2018 ድረስ ለተከታታይ 3 ሳምንታት ለህዝብ ክፍት ሆኖ ይቆያልም ተብሏል። ክቡራትና ክቡራን ተመልካቾቻችን ለዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል ኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።